አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የተባረከው የነሐሴ ወር የቀኑ ሰዓት 13 ነው። ከዚህም በኋላ ይጎድላል። በዚችም ቀን የዮስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈ። ይህም ቅዱስ አቦሊ ከመንግስት ልጆች ውስጥ ነበር። አልያንን ወግቶ በተመለሰ ጊዜ ዲዮቅልጥያኖስን ክብር ይግባውና ክርስቶስን ክዶ አገኘው። ያም አቦሊና አባቱ ዮስጦስ ሌሎችም የመንግስታት ልጆች ሁሉ ከሃዲ ዲዮቅልጥያኖስን ሊያጠፉትና መንግስትን ከእርሱ ሊወስዱ ችሎታ ሲኖራቸው የማታልፍ ሰማያዊት መንግስትን አሰቡ። ከዚህ በኋላ ቅዱስ አቦሊ ወደ ንጉሱ ቀርቦ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ንጉስ ዲዮቅልጥያኖስም አብዝቶ አባበለው፣ እንዲህም አለው፦ አባቱ ዮስጦስን እና የከበረች እናቱ ታውክሊያን አባበላቸው፣ እነርሱ ግን አልሰሙትም፣ ልባቸው በመድህን ክርስቶስ ፍቅር ተነድፏልና። ንጉሱም እነርሱን በዚያ መሰቃየትን ፈራ። ስለዚህም ከመልእክት ደብዳቤ ጋር ወደ ግብጽ ስሙ ሄርሜኒዮስ ወደሚባል የእስክንድርያ ገዥ ላካቸው። በመልእክቱም እንዲህ አለው፦ ዮስጦስና ሚስቱ ታውክሊያ ልጃቸው አቦሊም ወደ አንተ በሚደርሱ ጊዜ አባብላቸው፣ አለዚያ እያንዳንዳቸውን ለያያቸው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ታውክሊያ ለልጃቸው አቦሊም ተገልጦላቸው አጽናናቸው። ለእነርሱም የሚሆነውን ነገራቸው፣ የጸና ቃል ኪዳንም ሰጣቸው። ወደ መኮንኑ ሄርሜኒዮስም በደረሱ ጊዜ ስለ እነርሱ እጅግ አደነቀ። እነርሱ መንግስታቸውን ትተዋልና ክፉ ነገርም ሊናገራቸው አልደፈረም። ከመክራቸው የመለሱ ዘንድ በለሰለሰ ቃል ሸነገላቸው እንጂ፣ ነገር ግን አልሰሙትም። ከዚህም በኋላ በእነርሱ ላይ ተቆጥቶ ለየብቻቸው ለያያቸው። ቅዱስ ዮስጦስ ወደ እንዴናው ከተማ ሚስቱ ታውክሊያ ጻ ወደ ኤምባል ሀገር ልጃቸው አቦሊም ብስጣ ወደ ኤምባል ሀገር ሰደዳቸው። ለእያንዳንዳቸው የሚያገለግላቸው አንድ አገልጋይ ሰጣቸው። ቅዱስ አቦሊም ወደ ሀገረ ብስጣ በደረሰ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ በመኮንኑ ፊት ታመነ። መኮንኑም ጽኑ ስቃይን በእሳት ቃጠሎና በመንኮራኩር አሰቃየው። ሕዋሳቱንም ቆራርጦ ለአንበሶች ጣለው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከስቃይ ሁሉ አድኖ ያለ ጉዳት በጤናው አስነሳው። ብዙዎች ሰዎችም ስቃዩንና ዳግመኛ ማዳኑን ባዩ ጊዜ እጅግ አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው ሰማዕት ሆኑ። መኮንኑ ግን እጅግ ተቆጥቶ ቅዱስ አቦሊን ቆዳውን እንዲገፈፍና ጨውና መጻጻ በማቅ አምጥተው ቁስሉን እንዲያሹ አዘዘ። ይህንንም ሁሉ አደረጉበት። ከዚህም በኋላ ቆዳውን አሸክመው በከተማ ውስጥ አዞሩት። ወደ ጌታችንም እንዲህ ብሎ ጸለየ። የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይም አድነኝ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጣ፣ ሁለመናውን ዳሶ አዳነው። መኮንኑም በእርሱ ላይ የሚያደርገውን እስከሚያስብ ከእስር ቤት እንዲጨምሩ ታዘዘ። ቅዱስ አቦሊም ቆሞ ጸለየ። ያን ጊዜም ክብር ይግባውና ጌታችን ተገለጠለትና የመረጥኩ አቦሊ ሰላም ላንተ ይሁን፣ እኔ ካንተ ጋር እኖራለሁ አለው። ጌታችንንም ባየው ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችንም ሰገደለት። ስሙ አብስኪሮን የሚባል አንድ ባለጸጋ ነበረ። የቤቱንም ግድግዳ አፍርሰው አዲስ ይሰሩለት ዘንድ ሰራተኞችን አመጣ። ስራቸውንም እስኪጨርሱ ከዚያ ይቆሙ ዘንድ ሁለቱ ልጆቹን አዘዛቸው። ከግድግዳውም ላይ በወጡ ጊዜ ግድግዳው ተደርምሶ 16 ሰዎችና ሁለቱ ልጆቹ ሞቱ። ባለጸጋውም የሆነውን ባየ ጊዜ ልብሱን ቀደደ፣ ጮኸ፣ አለቀሰ። ወደ ቅዱስ አቦሊም ሄዶ ከእግሩ በታች ሰገደለት፣ እንዲህም አለው፦ ራራልኝ፣ ሁለቱ ልጆቼ ሞተዋልና ከእነርሱም ጋር 16 ሰዎች ሞቱ። ከሞቱም ብታስነሳቸው እኔ በአምላክ አምናለሁ። ያን ጊዜም ቅዱስ አቦሊ ተነሳ፣ እንዲህ ብሎ ጸለየ። ስለ ቅዱስ ስምህ መከራ እቀበል ዘንድ የመረጥከኝ ጌታዬ ኢየሱስ ክርስቶስ ሆይ በእኔ በሞቱ ሰዎች ላይ ኃይልህን ግለጥ። እኒህ ሰዎች ሁሉ እንዲያምኑ ያላንተም ሌላ አምላክ እንደሌለ ያውቁ ዘንድ ከሞት አስነሳቸው። ለአንተም ምስጋና ይሁን ለዘላለሙ አሜን። ከዚህችም በኋላ የተገፈፈ ቆዳውን ወስዶ በሞቱ ሰዎች ላይም ዘረጋውና በሕያው እግዚአብሔር ልጅ በጌቴ ኢየሱስ ክርስቶስም ከሞት ተነሱ አለ። ወዲያውኑ ሁሉም ድነው ተነሱ። በዚያ ያሉ ሕዝብም ይህንን ድንቅ ስራ ባዩ ጊዜ የክርስቲያን አምላክ የቅዱስ አቦሊም አምላክ ኢየሱስ ክርስቶስ አንድ ነው፣
እኛም እናምንበታለን ከእሱ በቀር ሌላ አምላክ የለምና እያሉ ጮሁ። ባለጸጋው አብስኪሮንም መጥቶ ለቅዱስ አቦሊ እንዲህ አለ። ሰገደ። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቅኩ። እኔም አምንበታለሁ። ከቤተሰቦችም ሁሉ ጋር አመነ። መኮንኑም አፈረ። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ አቦሊ ተገለጠለት። እንዲህም ብሎ ቃል ኪዳን ሰጠው። በመከራ ውስጥ ያለ ሰው በስምህ እርዳታ ቢለምን እኔ እሰማዋለሁ፣ ልመናውንና ፍላጎቱንም እፈጽምለታለሁ። በስምህ ቤተክርስቲያን ለሰራም እኔ በሰማያት ብርሃናዊ ማደሪያ ቤት እሰራለታለሁ። የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን ወይም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፋለሁ። በአብርሃም በይስሐቅ በያዕቆብ እቅፍም አሳርፈዋለሁ። ተድላ ደስታ ካለበት ከገነት ፍሬዎችም እመግበዋለሁ። ብዙ ኃጢአትን ሰርቶ የበደለውንም በስምህ ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እለዋለሁ፣ ከጻድቃን ጋርም እቆጥረዋለሁ። ሰላሜም ከአንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማያት አረገ። መኮንኑም ከመሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረች ራሱን ቆረጡት። የሕይወት አክሊልም ተቀበለ። ስጋውም ከምስር ከተማ ውጭ ህንቅ በሚባል ገዳም ይኖራል። ከእርሱም ብዙ ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን አምላክን የወለደች የእመቤታችን የድንግል ማርያም እናቷ የሐና መታሰቢያዋ ነው። ዳግመኛም የፋኑኤል ልጅ የነቢይት ሐና የንግስት ሶፊያ ልጆች የቅዱሳን ደናግል መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ለአምላካዊት ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች የዮሴፍና የኒቆዲሞስ መታሰቢያቸው እናደርግ ዘንድ የቤተ ክርስቲያን መምህራን አባቶች አዘዙ። በፍቃዱ መከራ ተቀብሎ ስለ ድህነታችን በሞተ ጊዜ በድህነታችንም ምስጢር በፈጸመ ጊዜ የሕያው እግዚአብሔርን ልጅ የመድኃኒታችን ኢየሱስ ክርስቶስን ስጋ ከእነርሱ ከመስቀል አውርደዋልና የአይሁድም መገርመም ከጲላጦስ ዘንድ የመድኃኒታችን ስጋ እስከለመኑ ድረስ አላስፈራቸውም። ጲላጦስም በፈቀደላቸው ጊዜ የእጆቹና የእግሮቹን ችንካሮች ነቅለው ከመስቀል አውርደው በትከሻቸው ተሸከሙት። ሲገንዙትም እንዲህ የሚል ቃል ከበድኑ ሰሙ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በእንጨት መስቀልም የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በሶስተኛው ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማያት ያረገ በአባቱም ቀኝ የተቀመጠ ዳግመኛም በሕያዋንና በሙታን ሊፈርድ የሚመጣ አቤቱ ይቅር በለን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን አሜን። ይሁን ይሁን። ልዩ ሶስት ሕያው እግዚአብሔር ይቅር በለን። ይህንንም በሰሙ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖታቸው ጸናች። ዮሴፍም በፍታ ኒቆዲሞስም ሽቶዎችን አምጥተው ጌታችንን ገነዙት፣ በአዲስ መቃብር ውስጥም ቀበሩት። ይህ ዮሴፍም ለሰማዕታት መጀመሪያ ለእስጢፋኖስ ዘመድ ለሆነው ለቀለጳ ወንድም ለኒቆዲሞስ ዘመዱ ነው። ኒቆዲሞስም የአይሁድ አለቃ ፈሪሳዊ ነበር። እርሱም ወደ ጌታ ኢየሱስ አስቀድሞ በሌሊት ሄደና ከእግዚአብሔር ዘንድ እንደመጣ ያመነ ነበር። ከእግዚአብሔር ዘንድ እንደመጣ ያመነ ነበር። ጌታችንም ከውሃና ከመንፈስ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግስት መግባት እንደማይችል ነገረው። ይህ ኒቆዲሞስም የጌታችንን ቃል በሚያቃሉ ጊዜ አይሁድን ይገሳቸው ነበረ። ከተነሳ በኋላም በኤማውስ መንገድ ሲሄዱ ጌታችን ኢየሱስ የተገናኛቸው እኒህ ኒቆዲሞስና ቀለዮጳ ናቸው። እነርሱም ሳያውቁት በእርሱ ላይ የሆነውን ሁሉ ነገሩት። እርሱም ስለ ሞቱና ስለ ትንሣኤው ነቢያት ትንቢት እንደተናገሩ አስተማራቸው። ከዚህም በኋላ እርሱ መሆኑን ባወቁት ጊዜ ተሰወራቸው። እነርሱም ተመልሰው ለደቀ መዛሙርቱ ተናገሩ። ክብር ይግባውና ጌታችንን ስጋ ስለቀበረ ሊገድሉት ፈልገው አይሁድ ዮሴፍን በወህኒ ቤት አሰሩት። የወህኒ ቤቱን በር በሊቃነ ካህናቱና በጲላጦስ ማኅተም ተቆልፎ ሳለ ጌታችንን በኪሩቤል ሰረገላ ተቀምጦ ዮሴፍ ወዳለበት ገባ። ከእርሱ ጋራም እልፍ አእላፍ መላእክት ነበሩ። ሱራፌልም በዙሪያው ቆመው በፊቱ
ያጠናሉ። በቀኝ በኩል ተሰቅሎ የነበረ ወንበዴውም ብሩህ ልብስ ለብሶ በቀኝ ቆሟል። ባለሟልነትን በልዑል ፊት አግኝቷልና ስለ ኃጢአተኞች የማልድ ነበር። የወህኒ ቤት ጠባቂዎችን ባዩ ጊዜ ደነገጡ፣ ፈርተውም መንቀጥቀጥ ያዛቸው። ጌታችንም ዮሴፍን ጠርቶ እንዲህ አለው፣ ከአይሁድ ግርማ የተነሳ አትፍራ። ከማሰሪያ ልፈታ እኔ መጣሁ። አንተ መከሬን የተሳተፍከኝ የናዝሬቱ ኢየሱስ ነኝ። እኔ ጌታህና የዓለም ሁሉ ጌታ እንደሆንኩ ፈጽመህ ታውቅ ዘንድ የተቸነከሩ እጆቼንና እግሮቼን የተወጋ ጎኔንም እይ። ከዚያም ዮሴፍን ነጥቆ ወደ ሀገሩ አርማትያስ ወሰደው። የወህኒ ቤቱ ጠባቂዎችም ሄደው ጌታችን ያደረገውን ሁሉ ዮሴፍን ይዞ ከእርሱ ጋር እንደወሰዱ ለካህናት አለቆች ነገሩ። የካህናት አለቆችም በሄዱ ጊዜ የወህኒ ቤቱ በር ተቆልፎ አገኙ፣ እሽጉም አልተለወጠም ነበር። እሊህ ቅዱሳንም ከሐዋርያት ጋር ወንጌልን እየሰበኩ ኖሩ፣ ብዙ መከራም አገኛቸው። ከዚህ በኋላ በሰላም አረፉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ነሐሴ 2 በዚች ቀን መኑፍ ከሚባል ሀገር ቅድስት አትናስያ አረፈች። ዘአቅረብኩ ማኅሌተ ዘኪር አእላፈ ምልዕተ ጸምዱከ ዘልፈለለ ነብብ ሶከብ ዘሪቴ መጽሐፈን ተርእሰከ እግዚኦ ጸሪቀ መሎት ወኩፈ ላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ በዘቲ መካን እስከ ደጌሊቅ ወንዑስ ሕፃን ለተጻፈ በክርታስ ወለዘአጻፎን ዘደርስ ወለዘአንብቦ ተርጎመ ሰሐንዲስ ወለሰማ ቃሉ በዝነ መንፈስ ጸሎተሙ ማርያም አርቄተ ኩሉ ባስቡር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከርነትከ ወኩ ከመ